እሱን መርሳት አልቻልኩም። ምን ላድርግ? ፈልጌው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከእሱ ጋር የምትሆኝ? የሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከእሱ ጎን የምትሆኝ? ለራሻ ታስቢ በደርሚ የምታዳምጠኝ ከሆነ ምንም ሸራ አስቤ አይደለም ይሄን ነገር እያደረግኩ ያለሁት። ገባ ወድጄውና ፍቅሬው ብቻ ነው። በዚህ ልክ ሰላም፣ እንዴት ናችሁ? ደህና ናችሁ? ኧረ እኔ ያገባሁ ድረሱ ጎበዝ። እንዲሁ እንዴት ያለ አጋጣሚ ያጋጠመኝ! ያ አላህ ሱብሃንአላህ ሱብሃንአላህ። ምን አይነት አፈጣጠር የፈጠረኝ! ምን አይነት ይፈላባቸው። አፈቀርኩ ብለሽ አፍሬ መንቀር እኛም አንድ ሰሞን እንዲህ አድርጎን ነበር አላ ሰው የዘራውን ነው የሚያጭደው። በነገራችን ላይ አያችሁት አይደል? የሰው ልጅ ህመም የሚገባቸው እኔ ማንም ሰው ይጎዳ ማንም ሰው እንትን ይበላልም፣ ግን ደግሞ ማንም በቃ ሰውን አስለቅሳችሁ ገብታችሁ ከሆነ እመኑኝ እናንተም ታለቅሳላችሁ። የነሱ የረግጧትን ጫማ ትረግጣላችሁ። እና ዛሬ እኔንም ያመናጨቀኝን አይነት ወንድ እናንተ ለምንድን ነው መጠቀሚያ የምትሆኑት? ለምንድን ነው ባጣቆየኝ የምትሆኑት? ባጣቆየ የምትሆኑ አይነት ሴቶች ሁሌም ከማልቀስ ሁሌም ከመጎዳት ወደ ኋላ አትሉምና ዛሬ አንዲትን እህትሽን እንደዚህ እያሰቃያት በእሷ ላይ እየተጫወተ እያየሽው አንቺ እሷ እንድትናደድ ብለሽ በጎን ገብተሽ ነበር ትናንትና አይደለ? ከጎን ሆናለሁ እያልሽ ማለት ነው። ይኸው ዛሬ ላይ ግን ልክ እሷን ያደረጋትን አደረገሽና ማንኛችሁም ሰዎች ልትማሩበት ይገባ እንደዚህ አይነት ነገር። በቃ ለምንድን ነው እኛ የነሱ ማምለጫ የምንሆናቸው? አሁን ላይ ትዳር እየተበላሸ ያለው ምንድን ነው? አንድ ሰው ሚስቱ ጋር ሲጣላ ቆም ብሎ እንዲያስብ እንኳን ማለት ነው እኔ ያለሁልህ እያላችሁ በጎን የምታሽቃብጡ አይነት ሴቶች ይኸው መጨረሻቸው አያምርምና እንግዲህ ሄርሜላ እዚህ ጋር ማየት ትችላላችሁ። ትናንት እዚህ ጋር ከጎን ነኝ እያለች እሷ ቦታ ስለሰጠችው ነው በሩታ ላይ ሲጫወት ነበር። ይኸው ዛሬ ላይ ደግሞ ትቷት ሄደ። ይሄ ሰው ነገም ጧት ሌላም ሴት ብኩን እንዲህ አልኳችሁ መሄድ አይቀርምና በእኔ የደረሰው ነገር ነገ ጧት እናንተን እንደማይደርስባችሁ ምንም ዋስትና በሌላችሁ ነገር ላይ አትጋፈጡ ማለት ነው። እና እንደዚህ ሲሄድ ሲፈልግ የሚሄድ እናንተን ሲፈልጋችሁ የሚመጣ መሆን የለባችሁም። እና ልክ አይደለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ አለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። እንግዲህ እኔ በእነ ሄርሜላ ቆይቻለሁ መስራት ካቆምኩኝ በቃ እንደ አይነት ነገር ስለሆነ ዘጋኝና ዛሬ ላይ ግን ያየሁትን ነገር ማለት መቆጣጠር አልቻልኩም። ሄርሜላ እንግዲህ አይታችኋታል የዚህ የተሰማትን ስሜት። አሁን ላይ በር ዘግታ ብቻዋን ከባድ ጊዜ እያሳለፈች ነው። እንግዲህ ዳን እያለ ያለው እኔ ባላየውን ቪዲዮውን እሱ አልፈልግሽም ብሎ የራሱን ህይወት እየመራ ነው። እንዲሁም ደግሞ ሌላ ፋይል እንዳለው ነው እያሳያት የነበረው። ይሄ ፋይል ተይዞብሽ ይሄ ፋይል እያለ እንዴት ነው አንቺ ከሱ ጋር ድጋሚ እሆናለሁ ብለሽ የምታስቢው? ለምን አረሽውም ይላታል። እሷ ደግሞ ፈልጌው አይደለም ፍቅር ውስጥ የገባሁት አስቤበት አይደለም። እንዴት ነው አስበሽበት ያልሆነው? ባክሽ ሰው ትዳር ካለው ሰው ላይ ሄደሽ ተለጥፈሽ እንዴት ነው የማታስቢበት? ምን ማለት ነው? እኔ አንዳንድ ሰዎች ትገርመኛላችሁ። ከሄዳችሁ ከገባችሁ በኋላ ፍቅር ሲገባላችሁ ማንኛውም ሰው እናንተ አሁን በተለይ ተጎዱም አትጎዱም ወደ አንድ ሰው ህይወት ስትገቡ ለዛ ሰው ማዘን ከጀመራችሁ በሂደት መውደድ ይመጣል። በሂደት ታፈቅሩታላችሁ። እና እዚህ ቦታ ላይ የእናትሽ ላይ አይደለ እሱ ጋር ስትሄጂ መሆንሽ አላሰብሽበትም፣ አስበሽበት ነው እንጂ ሩታ ጋር አንቺ እሷን በተገናኘሽ ቁጥር አብረሽና እነሱ እየተጣሉ ነው። ሲጣሉ ደግሞ ምክንያቱም ይሄ ካንቺ በፊት ያገኘችው ሩታ ናት። በክፉም በደጉም አንቺ ሳትመጪ ሳለ ራሱን ጠብቆ ኑሮ የለም እንዴ? ሲጣሉም እዛው ነገራቸውን እያወረዱ እሷም ሀሷን ቤት ቢወጣ ደግሞ ራሱን አክሞ መኖር የሚችል ሰው ነው ይሄው ሰው አይደለ? ግን አንቺ ዶክተር ሆነዋለሁ ሀካሚ ሆነዋለሁ ብለሽ ከጎኑ ሄደሽ ሩታም አንቺን ባየሽ ቁጥር ህይወቷ ተብላ እንደዛ ሁልጊዜ ስትናደር ነበር። እና ነግበኔ ማሰብ አለባችሁ። ማንኛቸውም ስትሆኑ ማሰብ አስፈላጊ ነው። ዝም ብላችሁ ከገባችሁ በኋላ እንደ ሲደርስባችሁ ማልቀስ እንደምታለቅሱ የታወቀ ነው ሁልጊዜ ማለት ነው። እና ሰው የዘራውን ነው የሚያጭደው። ሁሌም መልካም ዘር ለመስራት ሞክሩ ነው። እና ሰው ሲያዝን እኛ እንደሰትም። በነገራችን ላይ ይህልላችሁ የምፈልገው ሁላችንም በህይወታችን ያሳለፍነው አንዳንድ ቁስሎች ይኖሩናል። ገብቷችኋል አይደለ? ግን በማንኛውም ቦታ ቢሆን እዚህ ጋር
ግዴታ እኔ ካልደረሰብኝ ብዬ በሰው ላይ መግባት የለብንም። ገባችሁ አይደለ? እንዳልኳችሁ ሄርሜላ የሰራችሁ ስራ ልክ አይደለም። ዛሬ ላይ ወደደች መጎዳቷን እንደ ሴተኛ ማንም ሰው እንዲጎዳ አልፈልግም። ነገር ግን ማንም ሰው የዘራው እንደሚያጭድ ነው ማሰብ ያለባችሁና ዛሬ እናንተ የጎዳችሁ ሰው ዛሬ በእናንተ ምክንያት ሰው ካለቀሰ እናንተም ታለቅሳላችሁ። ሲቀጥል ደግሞ እንደነዚህ አይነቱ ወንዶች ማለት ነው ሚስቱን ላንቺ እየመጣ እሷ እኮ እንዲህ ናት እያለ የሚያወራሽ አይነት ወንድ ሚስት ይዞ አንቺን ከጎኑ የሚያደርግ ሰው። ምክንያቱም እሷ ጋር ሲጣላ ወደ አንቺ መጫወቻ ነሽ፣ እንደገና ደግሞ እሷ ጋር ሲታረቅ ደግሞ ትቶሽ ይሄዳል። ክብር ለማይሰጥሽ ወንድ ለምን ማለት እንግዲህ አብረሽ በነገራቸው ላይ ለብዙ ጊዜ ቦታ ሰጥቷት አያውቅም። ግን ግድ የለም ችግር የለውም ከጎን ሆናለሁ እያለኝ ነው እንግዲህ እንደዛ ተላትማ የነበረችው አይደለ? ይህ ነገር ደግሞ አንድ ቀን እንደሚመጣ ማሰብ አለባችሁ። የእናንተ ያልሆነ ነገር ሲቀጥል አብረሽ ልጅ ያለው አይደለም? ምንም ቢሆን የልጁ እናት ጋር ነው ሊሆን የሚችለው። እና ሴቶች እንደዚህ አይነቱን ነገሮች ራስ ወዳድ አትሆኑ። እናንተ ላይ ሲደርስባችሁ ደግሞ አትዘኑ። አንድ ነገር ስትጀምሩት በቃ ነገ ጧት በምታረጉት ነገር መልካም ነገር ከሆነ እያረጋችሁ ያላችሁት ኸይርን ነገር ጠብቃችሁ ጥሩን ነገር ጠብቃችሁ አድርጉ፣ ግፉበት። ግን ደግሞ እንደዚህ አይነት ነገር በእናንተ ምክንያት ሰውን ባውጥቶ የሚያለቅስባችሁ ከሆነ እማኑኝ እናንተም ታለቅሳላችሁና እኔ ትናንትናም እንደዚሁ አሩታ እንደዛን ሲያስጠግሳት በእሷ ምክንያት ሊታረቁ ሲሉ እሷን በነገጧቱ ሲያገኛት ይጣላሉ። ገብቷችኋል? እሷ ደግሞ ውጭ ከህይወቱ ስትባል እሺ ትላለች። አንድ ቀን ትወጣና ነገ ተመልሳ ትመጣለች። እና እንደዛ ስለሆነ ስለዚህ ማንኛውም አይምሮችንን እንደሰጠነው ነው። ገብቷችኋል? ፍላጎት እንጂ ዝም ብለን ሳላስበው ነው። ሳላስበው የሚባል አንድም ነገር የለም ስነግራችሁ ማለት ነው። አይምሮችሁ አሁን ላይ እኮ ሁሉም ነገር ተራቋል። እናንተ እንኳን አውቃችሁ እዚያ ገብታችሁበት ይቅርና በአሁኑ ሰዓት ፍቅር ነው እንጂ የሚባለው ገንዘብ ከፍቅር በበለጠበት ዓለም ደግሞ ማን ነው? እና ብቻ እንደዛ ነው። እኔ አሁንም አላምናቸው ድራማ እንደው ብዬ ነው የማስበው። ግን ደግሞ ሰዎች ኮመንተሮችም ተገርሙኛላችሁ። ያው አሁን ሄርሚ ነው የምትሉት እንግዲህ ስለተጎዳች ታሳዝናለች። ግን ቢሆንም ይሄ የእሷ የደረሰባት ትናንት ያደረገችው ነገር ነው ብዬ ነው የማምነው። እንደዚህ አይነት የምገቡ አይነት ሰዎች ራሳቸውን ቸክ አድርጉ። ማንም ሰው የዘራውን ስለሚያጭር ማለት ነው። ለማንኛውም ላይክ ሰባ አድርጎ ስተት ከለብኝ